ለመበሻሸቅ ምናምን አይደለም መጠቀም ያለብን። ክርስትናችንን ሰዎች በእኛ እግዚአብሔርን እንዲያውቁ ነው። አንተ የምትሄድበት ቦታ ይላል። አንተ የምትሄድበት ቦታ አንድም ክርስቲያን ከሌለ ደስ ይበልህ። አንተ ለክርስትና የምትሰብከው ማለት ነው። እሑድ ቤተክርስቲያን ስትመጣ ወደ እሱ ነው የምታስታውሱ። ክርስቶስ ሞትን ድል አድርጎ ምን ብሏል? በሁሉ ቦታ አለ። ስለዚህ መስሪያ ቤቱ ውስጥ ክርስቶስ መግባት አለ። የምትሄድበት ቦታ አንድም ቤተክርስቲያን ከሌለ ደስ ይበልህ። አንተ ለምትመሰረተው ቤተክርስቲያን ማለት ነው። ይሄ በጣም ጥሩ ነገር ነው ያነሳችሁት። ቅድም በከፊል ለማንሳት ሞክረናል። የሰንበት ትምህርት ቤት አገልግሎት ላይ ያላችሁ ወንድሞች እህቶች፣ እንደዚሁም ክህነት ያላችሁ ዲያቆናት፣ በሌላ አገልግሎት ላይ ያላችሁ ሰዎች የምትሰሩበት መስሪያ ቤት፣ የምትማሩበት ትምህርት ቤት የቤተክርስቲያን ልጅ መሆናችሁን ትምህርት የጀመራችሁ ቀን ነው መናገር ያለባችሁ። ትምህርት የጀመራችሁ ቀን። ለምሳሌ አንዳንድ ዲያቆናት ግቢ ወይ ኮሌጅ ሲገቡ ወይ ትምህርት ቤት ሲገቡ ክህነታቸውን ይደብቃሉ እና እንደ ትሕትና እንዲቆጠርላቸው ይፈልጋሉ። አይ እኔ ለትሕትና ነው አይደለም። ለትሕትና ሲጀመር ዲያቆን መሆን የደበቁት ትሑት መሆን ነው አይባልም። ዲያቆን ማለት ቀጥተኛ ትርጉሙ አገልጋይ ማለት። የሰማችሁ ዲያቆን የሚለው መጽሐፍ ቅዱስ ላይ ያለው መጀመሪያ የቱጋም እስቲ ዲያቆናት እጃችሁ ነው ብዙ አይደለም። ስለዚህ ምንም አያረጉኝም ልናገር ሶስት ስለሆኑ ለማምለጥም ያመቸኝ። ዲያቆን የሚለው ያለው የዮሐንስ ወንጌል ምዕራፍ 2 ላይ በግሪኩ ዲያቆን የሚለው ቃል የተጻፈው ዮሐንስ ወንጌል ምዕራፍ 2 ላይ እና ማን እንደሆነ ታውቃላችሁ? ቃና ዘገሊላ ውሃ የቀዱት ሰው ዲያቆን ማለት ውሃ ቀጂ ማለት ይቅርታ አድርጉልኝ እኔን በሚመለከት እና ብዙ መኮፈስ አያስፈልግም። ትሕትና ነው ምናምን ነው አይባልም። አገልጋይ ማለት ነው። አገልጋይነቴን ደግሞ አልናገርም ለትሕትና ነው አይባልም። ለምሳሌ አንዲት ሴት አገልጋይ ሆና አንድ ሰው ቤት ብትሰራ አገልጋይ መሆኗን መናገር ትሕትና ነው ይባል አይባልም። እንደውም ዝቅ ማለት ነው ራሱ አገልጋይ ማለት አገልጋይ ማለት። ስለዚህ በሄዳችሁበት ቦታ መጀመሪያ ብትናገሩ ጥሩ ነው። ለምን ሰዎች ይሉኝታ ያስይዟቸዋል። መንፈሳዊ ሕይወት ባይኖራችሁ ራሱ እነሱን ታፍሯቸዋል። እንደ አንተ ዲያቆን አይደለ እንዴ ይሏል እንዳይሉ ብለህ ትጠነቀቃለህ። የቤተክርስቲያን ልጅ አይደለሽ እንዴ የቤተክርስቲያን ልጅ አይደለ እንዴ ልትባሉና የሆነ አይነት ኮርነር ላለመደረግ ስትሉ ክርስትናችሁን ለመግለጽ ትገደዳላችሁ። ስለዚህ በሄዳችሁበት የመጀመሪያው ክርስትና መግለጽ ያስፈልጋል። ቅዱስ አምብሮስ የተባለ የቤተክርስቲያናችን አባት ምን ይላል መሰላችሁ? ክርስቶስ ትዝ የሚልህ ቤተክርስቲያን ስትመጣ ከሆነ እሑድ ቤተክርስቲያን ስትመጣ ከሆነ ክርስቶስን የምታስታውሰው ለአንተ ክርስቶስ ገና ከሞት አልተነሳም። ሽቱ ሊቀቡ የሚሄዱት ሴቶች የሉም? እሑድ ጠዋት ጌታ ሞቷል ብለው አልተነሳም ብለው ሽቱ ሊቀቡ እንደሄዱት ሰዎች ነህ አንተ። እሑድ ቤተክርስቲያን ስትመጣ ከሆነ እሱ ነው የምታስታውሰው። ክርስቶስ ሞትን ድል አድርጎ ምን ብሏል? በሁሉ ቦታ አለ። ስለዚህ መስሪያ ቤቱ ውስጥ ክርስቶስ መግባት አለበት። ትምህርት ቤት ውስጥ መግባት አለበት። ክርስትናችን በግልጽ መታየት። ኒቆዲሞስ እንደፈራው በክርስትና የሚፈራ ተማሪው ትምህርት ቤት ውስጥ የቤተክርስቲያን ልጅ መሆኑ እንዳይታይ ኋላ ቀር እንዳይባል። አሁን ቀረ መሰለኝ። ድሮኛ ኮሌጅ እና ዩኒቨርሲቲ ውስጥ ምን አይነት ቃል ነበር? እጨጌ የሚባል አላሁ ቀረ መሰለኝ። ወጨጌ እንባል ነበር። የፓትርያርኩ ስም ወጨጌ የሚል አለ። ስለዚህ የቤተክርስቲያን ልጆችን ወጨጌዎች ምናምን ይባል ላለመባል ብሎ ዘመናዊ መስሎ ለመታየት ብሎ እንትን ክርስትናውን የሚደብቃል። ኒቆዲሞስ እንደዛ ነው። በጨለማ ወደ ጌታ የመጣው ሰዎች እንዳያዩት ነበር። ግን መጨረሻ ላይ ክርስቶስን እስከ መገነዝ ያደረሰ የክርስትና እድገት አሳይቷል። ስለዚህ ደካሞችን ብንሆን ኃጢአትን ቢኖርብን እኛ መንፈሳዊ ያለን እንጂ መንፈስ አይደለም። መንፈሳዊ ያለን እንጂ መንፈስ አይደለም። ስለዚህ ከነ ድክመታችን ግን የቤተክርስቲያን ልጅ መሆናችሁ በምትሄዱበት ሁሉ ግለጹ። አጠገባችሁ ያሉ ሰዎችን ለማስተማር የምታውቋትን ነገር ለመንገር ይሄን አንብበሽዋል፣ ይሄን ሰምተዋል ለማለት ኃላፊነት አለባችሁ። የምትሄዱበት ቦታ ማለት ቤተክርስቲያን የላከቻችሁ የወንጌል መስበኪያ ኃላፊነት። እዚህ መድረክ ላይ አትሮን ስለ አይደለም ወንጌል የሚሰበከው። ከእናንተ ጋር አብረው የመስራት እድል ያገኙ ሰዎች እግዚአብሔርን የማወቅ እድል ማግኘት አለባቸው። ሰው የማዳን ስሜት ሊኖራችሁ ይገባል። እኔ አንዲት ልጅ ታሪክ ልንገራችሁ። የዮሐንስ ወንጌል ትምህርት የምናስተምርበት አንድ ደብር ነበር እና እዛ ተማሪ የነበረች ልጅ ስትማር ቆይታ ዮሐንስ ወንጌል እስከ ምዕራፍ 5 ምናምን ትርጓሜ ትማር ነበር እና ተምራ ጨርሳ ውዳሴ ማርያም ዜማ ታውቃለች፣ መልካ ማርያም መልካ ኢየሱስ ታውቃለች። በጨረሻ ላይ መቀሌ ዩኒቨርሲቲ ተመድባ ሄዳለች። ስትሄድ ዶርም አብረዋት ያሉት ልጆች ማታ ውዳሴ ማርያም በዜማ ታደርሳለች።
ቆማ ስታደርስ ተከትለው አብረው ያደርሳሉ። አያውቁም ግን በቃ መቼስ ዶርም ውስጥ ዜማ ሲዜምባቸው ተኝተን እንደ ሬሳ ከምንፈታ ብለው ቆመው አብረው ያዜማሉ። ከዛ ቀስ ሲል ዜማው እየጣማቸው ልክ ጸልየው ሲጨርሱ ሻማ አብርተው ዝክር ያደርጋሉ። ትንሽ የተማረቻትን ቃል እግዚአብሔር ስትነግራቸው ልጆቹ በጣም የቤተክርስቲያን ልጆች ሆኑ። አልፈው ተርፈው ታምናላችሁ። በዚች ልጅ ግፊት አሁን እሱ አስተምራችሁ ነው። ስለዚህ አንድ የሰንበት ትምህርት ቤት ልጅ ወጥቶ የሆነ መስሪያ ቤት ሲገባ እዚያ መስሪያ ቤት ጉባኤ መጀመር አለበት። እዛ መስሪያ ቤት ዝክር መጀመር አለበት። ለመበሻሸቅ ምናምን አይደለም መጠቀም ያለብን። ክርስትናችንን ሰዎች በእኛ እግዚአብሔርን እንዲያውቁ ነው። አንተ የምትሄድበት ቦታ ይላል ቅዱስ ጎርጎርዮስ ዘኑሲስ፣ አንተ የምትሄድበት ቦታ አንድም ክርስቲያን ከሌለ ደስ ይበልህ፣ አንተ ለክርስትና የምትሰብከው ማለት ነው። የምትሄድበት ቦታ አንድም ቤተክርስቲያን ከሌለ ደስ ይበልህ፣ አንተ ለምትመሰረተው ቤተክርስቲያን ማለት ነው። ስለዚህ መንፈሳዊ ሕይወት በሌለበት ቦታ እኛ ነን እንድናበራ የታዘዝ ነው። ሰንበት ትምህርት ቤት የዓለም ብርሃን እንዲሆን ነው እንጂ የአዳራሽ ብርሃን እንዲሆን አልተመረጠም። ሂዱና አስተምሩ ነው ያለው ክርስቶስ። ሲበሉ ሂዱና እኛ ግን ምንድነው ኑና ተማሩ። ክረምት ደርሷል፣ መዝገባ ጀምረናል፣ እንለጥፋለን። ሰው ማስታወቂያ ጌታ ያለው ጥሯቸውና ይማሩ ሳይሆን ሂዱ ማለት ሊትራሊ ሂዱ ነው። ቤታችሁ ሰፈራችሁ ያሉ ሰዎችን አሁን እኮ ሰላም ብላችኋቸው የመጣችሁ ድንጋይ ያሞቅ ያሉ እኮ ልጆች አሉ። ሰፈር ነይ እንሂድ ና እንሂድ ማለት እየቻልን አንላቸው። ክርስትና እንደዛ ሌሎች ሊሆኑ እኮ ወጥተው እኮ ሃይማኖት ያስቀይራል። ባገኙት አጋጣሚ ሁሉ የሆነ ነገር ብለው በአሳምኑ ያጠራጥራሉ። እኛ ግን እውቀቱን ኖሮ ቤተክርስቲያን ሆነን ሰው የማምጣት ሰው የመሳብ ፍላጎት የለንም። ይህን አስቡ።